የሃይሚ አድናቂ ነው ሻላቅ እና ቤቲን አላቃትም። ከዛ ሳምሪ ስትሄድ ብዙ ልጆች ሄዱ አብረዋት። እኔ አሁን ለምሳሌ ቅድም ስናወራ የነበረው እኔ በግሌ ስለነሱ ነው እንጂ ቤቲ ትኖሪበት አትኖሪበት እኔ የማውቀው ጉዳይ የለኝም። ሶ እናንተ የራየዋ ምናምን በፊት የምትታወቁ ከሆናችሁ ታረቁ፣ እህትና ማቾች ናችሁ። ሶሪ ተባባሉ፣ ፍቱ በቃ ማለት ነው። በቃ ተወቃቀሱ። እህትና እህት ኖ መወቃቀስ ያለ ነው። እህትና እህት ይወቃቀሳል ምናምን። ተታረቁ በቃ ሁላችሁም ቤስት ነው እንዴ። ምንድነው እናንተ እህትና እህታችሁ ተታረቁ። ወጣቡ መሀል ማንም ሰው መግባት የለበትም። በቀደም ደግሞ እንደገና ሳምሪ ብዬ ስፖስት እኔ ቤት እየራየዋ ብዬ አልጠራሁሽም። ፕሮፋይሌ ለምን ገባ ከሆነ እሱን ልቀጣበት። የራሴ ኬዝ አለኝ ገባሽ? የራሴ ኬዝ አለኝ። በቃ ያንን የሳምሪ ግሩፕ ያለው ይልክ ከዚህም በዛው ሲጀመር ሳምሪና ቤቲ የራሳቸው ኬዝ አለባቸው። እዛው ተዋቸው ነው እዛው ይዋጣ። አንቺ እንደውም ከቻልሽ ማለት ነው እኛ ምን ሆናችሁ ነው ብለሽ መጠየቅ ትችይ ነበረ። አንቺ ግን መሀል ላይ ገብተሽ እንደዚህ አይደረግም። የራየዋ መብራን ብዙ ቦታ ይችሻለሁ። ማንኛዎቹም ጋር ጸብ የለብኝም። እዚህ ጋር ሃይሚንና ግምጃ የለም ፖስታችሁ የምትሉ ሰዎች ደግሞ የመረራችሁ ማውጡት ካሁን በኋላ ሄድበታለሁ። ከናፊ አንቺ ምን አገባሽ የምትይው ልጅ ማለት የመላጣ እኛም እየፖስትን ነው ሄደን ማለት ነው። ቤቲ ይኸውልሽ እኔ ማለት ነው ኤአይ ሁላ ሂጅ ልብስ ቀይሬ ምናምን እያመጣሁ እየፖስትኩ ነው። ሰው ማንም አይናገርሽ ፖስች ግን እኛ ሃይሚን የሚሳደብ ሰው ብቻ ነው። እኔ በግሌ የምትናገሩ ሰው ማርያም ብትቦለቁት እንትን የለብኝ ሞዴሬተር አላት። ሳምሪንም አትናገሯት፣ ማንንም አትናገሩ። ሳምሪ መመለስ አለመመለስ መብቷ ነው። እህታችን ነች። እሷም ሁላቸውንም ተው። መመለስ የፈለገ መፖሰት የፈለገ ፖስት፣ መሄድ የፈለገ ይሄድ። በቃ መብት ነው። ሰውን አታስገድዱ እንዴ። እሷ እንኳ ዋናዋ እኮ ሃይሚ ከሌጠለኝ ውድድ ይብላም ሰውኛ ምን ቤት ጎንደር አትፖስች ብለሽ ለማንም ሰው እንዳትከራከሪ። የመፖስት መብቷ ነው። ማንም አያግድሽም። ፖስች መፖስት መብቴ ነው። ግን ደግሞ በዚህ ደግሞ አዲስ አጀንዳ እንዳትፖስት መፖስት መብትሽ ነው። ለምታወሪው ነገር ወቂ ካሁን በኋላ ገጠር ነው ሰምሪ ባሽ ካሁን በኋላ እኔንም እንትን እንዳትይኝ። እኔ ማንም ቤት ገብቼ አላወራሁም። የኔ ቆንጆ ኖ በቃ ሶሪ ተባባሉ። የራየዋ ቤቲ ማለት ነው። ቤቲ ማርያምን ስላንቺ አንተን እንትን ብለን አናውቅም፣ አውርተን አናውቅም እኮ አውርተው አያውቁም። ቤቲ ሶሪ ተባባሉና ውጭ ሰምር ቲጂ እና ነኝ አያወሩም። በቃ ይቅርታ ተባባሉና ውጡ እናንተ ውጭ። እኔ ይቅርታ ተባባሉ። መጀመሪያ አመፀኛዋ ሆነ እኔ ማን ምንም ጸብ የለብንም። ችግር የለውም። እኔ ምን ጎበዝ ቤቲ እኮ እኔ ስክሮል ያረኩት እኮ ይቅርታ ተባባሉ። ካሁን በኋላ እህትና ማቾች ናችሁ። ላይክ ተደራረጉ። ሁላችሁም አትጣሉ። እንደዚህ ጊዜ ባላችሁ ሰዓት እየገባችሁ አውሩ። ምንም ችግር የለውም እንዴ። ለማን ብላችሁ ትጣላላችሁ እናንተ? አኛ እንጣላማ። ይቅርታ ተባባሉና ቤቲን እንወድሻለን ውረጅ። ሳምሪንም ማንም አይናገራት። ሳምሪም መብቷ ነው መሄድ መምጣት፣ ማንም እንዳይናገራት እዚህ ጋር። በተለይ ሃይሚን እንወዳለን ያላችሁ የሃይሚ ፕሮፋይል ያረጋችሁ ሰዎች ማናቸውንም አትንኩ። መሄድ መምጣት መብታቸው ነው። እሷ ሃይሚ ውደዱ ብላ ማንንም አላስገደደችም። ውደዱ ብላ የምታሽቃብጥ ሰው አይደለችም። ሰው እኛ ምን ቤት ነው የምናሽቃብጥ እንዴ? ሲጀመር እዚህ ጋር አንዱን ጻድቅ አንዱን እንትን ማድረግ ይቅርባችሁ። ደግሞ ለማንኛውም ደህና ዋሉ። ደህና አምሹ። እኔ ነገር አልፈልግም እዚህ ጋር እኔ ማንም ጋር መጣላት አልፈልግም። ቲጂዬ እኔ እናወራለን፣ እኔ ጋር እናወራለን። እዚህ ጋር አላወራሽም እና ለማንኛውም ደህና ዋሉ። አንቺ እዚህ ሳምሪ የምትሳደቡ ሰው የመላጣ እግር ቢስ እያንዳንድሽ እንዴ ምን አገባችሁ? መድረቁም ወቀር ታደቡ እዚህ ጋር ቦልኩ። ማንንም አትሳደቡ። ካሁን እንደዚህ የሆናቸው አሁን እኮ በቅርብ ቀን በዩቱብ ሊመጡ ነው እነሱ ልጆቹ። መብታቸው ነው። ሄይ አንቺ ባለፈው ሳምሪ እዚህ ቤት መጣች አወራች። አይ ስሜታዊ ሆና ይሆናል እንደዚህ በቃ የተረሳ ነገር አታውርተው። ይቅርታ ብላለች። ከይቅርታ በላይ ምንም የለ። ደግሞ ይቅርታ የምትለው እኛን ሳይሆን እሷን ራሷን ሃይሚን ነው። እኛ ምን አገባን?
ማን ነው ይቅርታ ነው አሽቃባጭ ሁላ ልንገራችሁ ታይ ሰምሪ ታይ ሰኒ ወይ አዎ እዳው እዚህ ንግግራችሁ መጨፈር ያስፈልጋል። ጨፍሩ። እኔ የምለው ጉንፋኔ በሰለ በነገር መቅዲ የሀይሚ ጠባቂ መቅዲ የሀይሚ ጠባቂ ስትይ ነበር። አሁን የግምጄ ጠባቂ ብለሽ መጥተሽ አዝሪያክሽን አትክፈሽ። ክፍት አፍ ሀሳምሪ ላይ ትከፍቻለሽ። ክፍት መሬት አራንት ነበር ደግሞ ብሌን የምትባል ሳትበለኔ ቀሬና ብሌን ታያት የጋራ ፋሚሊ አይደለም በወር በቀን አራ ጊዜ የሚቀያየር መቅዲ እኮ ማለት ነው የሀይሚ ጠባቂ ስትይ ነበረች። አሁን ደግሞ የከሌ ጠባቂ ብላ መታዝ ልጅካልማ በጣም ብዙ ሳልኩ አንቺ ራሱ ማነሽ ስታስጠላ። ኧረ ተው ኧረ በሰው ትሰደባለህ ወይ? ልንገርሽ ንግስቷ ማለት ነው። በፊት ይቺ መቅዲ የምትል ማለት ነው የእንትና ጠባቂ የሀይሚ ጠባቂ ነው ስትል የነበረ ጣምራችሁ የምትሰዳደቡ እና ምን አገባን እንትራሽ የምትሰደብ እንደ መብቷ ነው። ሀላስ የራዩ አንቺ እንትና ማለት ነው ቃል እንግዲህ በቅቶኛል። እኔ ኧረ እኔ አልጠይቅም ደክሞኛል። በእነሱ አጀንዳ ይሰጣል። የላካችሁ እዚህ ጋር እንደ ማለት እንትን አለ እንጂ የተጣላ የለም። በቃ እኔ ልውረድላችሁ። ኧረ እስካሁን ብለለኩ ደከመኝ እኮ እናንተ ይመጣሉ ጋይ። ስለዚህ አንድ ላይ ፖስቷቸው ይሄን ያለው ድሮ ይኸው ማለት ነው ሞክሼ ምን ይላሉ መሰለሽ ማለት ነው እኔ ሁሌ ይኸው አንዳንድ ልጆች ማለት ነው ምንም ፍቅር የማይመቻቸው ሰዎች ምንም ፍቅር የማይመቻቸው ልጆች አሉ። ይመጣሉ ይኸው ማለት ነው እኔ በፊት ይመጣሉ ሲጀመር ተናግራለች እኮ ጉዳይ ሲያሞቃቸው አታበርጭም ምንድን ነው ሳገሩ አንቺ አታውቂው ሌላ እኮ እየፈለገ መውደድ ነው መውጣት መብት አለው። እናንተ ተውት በቃ እንዴ ምን ሆናችሁ ነው? ሰምርናት ንቋት ሸዋይዳ እናንተ አያገባችሁም። በቃ እሷ ሌላ ደጋፊ ናት። በቃ እናንተ ዝም በሉ። ህዝብና ህዝብ ደግሞ አታባሉ እንዴ። እሷ እየፈለገች እሷ አሁን ሰምሬ እሺ የቦቼ ደጋፊ ናት። ከነሱ ጋር ተጣጣ ሌላ ናት። ስለዚህ አያገባችሁም። ዝም በሉ። ምን ሆናችሁ ነው? ምን አገናኛቸው? የኔ ጥያቄ የሚመልስልኝ ያጣ ሰው ደግሞ እየፈለገው ነው መናቅ መብቱ ነው። ውዴ እኛ ከግንዴ ችግር የለብንም። እኛ ያለሽ አመፀኛ ስሚኝ፣ እኔ አውቄያለሁ የተጣላችሁ ምክንያት አውቄያለሁ። ድሮ የሀይሚ አድናቂ ነበር። ሲጀመር ከልብ የማይወደድ ሰው ማለት የማይወድ ሰው እንደፈለገ መሆን ይችላል። አሁን ራሱ የሀይሚ ፕሮፋይል ቀይራችሁ የሌላ ሰው መደገፍ ትችላላችሁ። ከልብ ካላወደዳችሁ በቃ ተዋት። አታጣሉ። ህዝብና ህዝብ ያፈለገውን እኔ እኮ በራሴ ስልክ የፈለገው ሰው መውደድ እችላለሁ፣ መጥላትም እችላለሁ። ስለዛ በቃ ተውት፣ ፍቱት፣ ነገሩ ይፖስቱ። በራሴ ስልክ እኮ የፈለጉ ሰው እንደፖስቱ መብት ነው። በቃ ሞክሽን መልሱን ልመልስልሽ እዚህ ጋር በቃ እኔ ልውጣ ባይ ህግ ሞክሽን መልስልሽ እዚህ ጋር Oh my god, ሞቀኝ እኮ ኖ ሞክሽ እኔ ልመልስልሽ እዚህ ጋር ኦዲየንስ ማለት እርስ በርሳቸው እንጂ የተወቃቀሱት ሀይሚና ግምጃ የኔ ነካ የለም ያወራ የለም ስለነሱ። ደግሞ ሄዳችሁ ዘቅዝቁ አሏችሁ። ከታች እኮ ስንት ጅላላ አንዳንዶቹ ማለት ነው ምንም ዝም ብለው እንደመጣላቸው ማናቸውንም እንዳትነው ብለዋል። ሀያት ስሚኝ፣ አሁን ማለት ነው ድሮ የሀይሚ እህቶች ነበሩ፣ አሁን ደግሞ አይደሉም። በቃ የሄደው እኛ ማለት ነው የሄደው በቃ ይሄድ መንገዱ ሰፊ ነው እኮ መብታቸው ጥርቅ ይበል። መፖሰትም አብረው ይችላሉ። አብረው መፖሰት ለመፖሰታቸው ስለምናገር መሄድ ከፈለገ መንገዱ ሰፊ ነው። በቃ ጥርቅ እኮ ማለት አሁን አመፀኛው ማለት ጥያቄሽ ልክ ነሽ። ጥያቄሽ ይኸው ቅድም ስጠይቂያቸው የነበረው አመፀኛው ልክ ነሽ እኮ ጥያቄሽ ልክ ነው። ግን ማለት ነው በቃ ምንም አትበሏቸው፣ መብታቸው አንድ ላይ ፖስቱ። ምክንያቱም እዚህ ጋር እኛ ታው ብንላቸውም ቦታቸው አለ አይደል፣ ኢንስታግራም አለ ምናምን የራሳችን ቢሆን ነበር እንደዛ መብቱ የሚኖረን እንጂ እነዚህ ልጆች ሁለቱም የሶሻል ሚዲያ ናቸው። አመፀኛው አንቺም ግምጃዬን አምጥተሽ ፖስት ለምን ፖስተሽ ብለሽ አያገባቸውም።
ናቸው እነሱ። እሷ ራሷ እስካላለች ድረስ ሀይሚንም አንድ ላይ ፖስታትም የብቻን ፖስታትም የፖስታት በቃ ታቸው ማለት ሲጀምር ትኩረት አትስጡ። እንደዚህ አይነት ስልኬ ላይ ስንት መምጣት የፈለገ ይምጣ። የሶሻል ሚዲያ ሰው የሚታወቀው እኮ ግን እዚህ ጋር መመለስ አመፀኛዋ እዚህ ጋር ጥያቄሽ ደግሞ እኔ ልቀበላችሁ አልችልም፣ የሀይሚ እህቶች ናችሁ ብዬ ልቀበላችሁ አልችልም ላልሽው መብትሽ ነው። እሱ ያንቺ መብትሽ ነው። ጓደኛ ማድረግ ትችያለሽ፣ አለማድረግ ትችያለሽ። አብረሻቸው ላይ በመግባት ትችያለሽ፣ አለመግባት ትችያለሽ። መብትሽ ነው እሱ ነገር እንጂ ሀይሚን አትፖስቱ ማለት አንችልም። ሀይሚን እንደዛ አትበሉ ማለት አንችልም። መብታችንም አይደለም። ወዴት ነው የምትቀበያቸው? ወደ ሀይሚቶች መጨመር አይችሉም። የሀይሚ እህቶች ናቸው ብዬ ልቀበላ ያኔ አሁን ለምሳሌ አመፀኛ ገብቶኛል። የእሷ ጥያቄዋ የሀይሚ እህቶች ናቸው ልላቸው አልችልም ማለት ነው። ማንም አይቀበላቸውም። የሀይሚት የሆነ ሰው አንድ አመፀኛ እንደዛ ታወሩ። የምን የመጣ የሚጣ ክላስ ጥያቄሽ ልክ ነው፣ ግን በቃ አንድ ሰው ሲሄድ ይመጣ ይሄዳሉ። አንድ ሰው እኮ መብታቸው እሱን እኮ ማለት ነው እየታዘብን ነው ማለት ነው። አንድ ሴኮንድ ስጥኝማ ያመጠኛዋ ልንገርሽማ እስኪ በአላህ ተደማመጡ እናወራ። ወይ ተደማምጣቸው። እኔ ደክሞኛል ካላሳወሩ እንዴ የፈለገው አመፀኛ የምር አንቺ ነገር እየፈለግሽ እንዳይኖራት እያደረግሽ ነው እንጂ ደክመሻል። ዝም በይ አንቺ ሙት አድርገሽ ዝም በይ እኮ በራሱ ሽታይ መፖሰት የፈለገው ሁሉ ይፖስት። ዝም ብለሽ ላይክ ማድረግ ከፈለግሽ አድርጊ፣ ፎሎ ማድረግ ከፈለግሽ አድርጊያቸው። አይ እኔ እነዛ ፈልጋቸው መብትሽ ነው፣ ስልክሽ የራስሽ ነው እንጂ ሀይሚን አትንኩ። ሀይሚት አይደላችሁም። ሀይሚን እንደዚህ ይሄ ደግሞ መምጣት ይችላል ሰው ሲሄድ ቆይ ልንገርሽ መምጣት የሆነ ቦታ ራሱ መግባት ይችላል። አያገባኝም ስለነሱ። ግን እኔ ልንገርሽ አንድ ሰው ሲሄድ የሚሄዱ ከሆነ አንድ ሰው ሲመጣ የሚመጣ ከሆኑ እነዚህ የሀይሚን እህቶች አይወክሉም። መተውም እኛን ይበጠብጣሉ እንጂ ምንም የሚያደርጉት ነገር የላቸው። በራሳቸው ቋሚነት ወይም በራሳቸው ኮንፊደንስ ከሌላቸው አይንጡብን። ቆይ ከመጡ ምንድን ነው የምታደርጊያቸው? መጣም ብለው ከፖስቱ ምን ልታደርጊያቸው? ጥያቄ ነው። በቃ ቤቱን ገልብጬ የምሬን ቤቱን ገልብጬ ዛሬ በቃ ኦዲየንስ ነው ወደዚህ እያጣላችሁ ነው። አዎ ኬቨን እሱ ነው የሚያመኝ እንጂ እኮ እኔም ይሄ ነው የሚያጣው። ከዚህ በፊት በጣም የምወዳቸው ልጆች አሁን ከዛ ሄዶ እንደዚህ ነበረች እኮ እንደዚህ ናት እኮ ከዚህ የሄዱ ሰዎች ሀይሚን አይዘቅዝቁ፣ ክፉ ነገር አይናገሩ፣ ተመለሱ፣ ተገላበጡ፣ ተንከባለሉ። አይዶን ኪራባው እኮ እንደፈለጉ ያለማለታችን ሄዶ ደግሞ የሆነ መጥፎ ቪዲዮዎች ላይ ሄዶ ሙድ መያዝ አይችሉም። በቃ ይሄ ነው ያለው ነው የምንፈልገው። ሄዱ የምር እንደፈለጉ ይሁኑ፣ አይመለከተኝም። ሄቨን ያንተ የወደዱት ወዳጅ ነበሩት እነዛ ልጆች አሁን ለምሳሌ ክፉ ነገር ሲያወሩ በቀን ለእሷ ብዙ ሲረገጡላት የነበሩ ልጆች ነበሩ። አንቺም አለሽበት እዚህ ጋር ጥያቄ መልሽ። አንድ ሰው በቃ ይሄ በጣም ነው የሚያናድደኝ። በጣም ሀዩ ቆይ የታችኛዋ ሀዩ ቆይ እኔ በቃኝ ብዬ ከሆነ ሰው ሄድኩኝ ሂጄ ማንንም በቃኝ ያልኩትን ሰው ሳልነካ መፖሰት ሂጄ ማድረግ መብቴ ነው። ግን ያንን ሳደንቀው ስረገጥለት የነበርኩትን ሰው ታንቋሸሽኩኝ እየሰደብኩኝ ይሄ ምን ይባላል? ከዛ ደግሞ በቃ እኮ ያኩ ማለት ነው። አሁን ለምሳሌ ጠላኝ ተመልሼ ቆይ ጨርሼ ተመልሼልኛለሽ ተመልሼ ደግሞ በቃኝ ብዬ ያንን የቆየሁትን ያህል ጊዜ ቆይቼ የፈለኩትን ተሳድቤ የፈለኩትን የሚያንቋሽሽ ነገር ተናግሬ ልመለስ ብል ይሄ ምን ይባላል? ይሄን መልሽልኝ። አሁን ጨርሻለሁ። ወይኔ ሄቨንና ይሄ ልመልስልሽ። እሱን ደግሞ ማለት ነው አሁን ለምሳሌ እኔ ወጣሁኝ የሆነ በስነ ስርዓት መልሽ። ወደዛ ወደዛ ቆይሽ አንዴ ወላሂ እኔ እዚህ ጋር ማለት ነው ቁርአንን ወላሂ ነው የምልሽ። ለማንም አላሽቃብጥ። እኔ ሰውን እስከ ጥግ ወዳለሁ እንጂ ለማንም አላሽቃብጥም። ሃይሚን ተዋካለበት ልናገራት ሁላ እችላለሁ። ያኔ ሚዲያ ላይ መጥቻ አሳልፌ ላልሰጣት እችላለሁ እንጂ እኔ ለማንም አላሽቃብጥም። እዚህ ጋር ለምን በራሳቸው የተከሉ ማን ናቸው እና ለማሽቃብጠው እና ማለት ነው እዚህ ጋር እኔ ለምሳሌ ሃይሚን በጣም ወዳታለሁ ምናምን ከዛ የሆነ ነገር አስቀየመችኝ።
ሁላኔ እውነቱን ስነግርሽ ወጥቼ የሆነ የሚያስጠላ ባይሆን ማሽሙር ጽፌ መፖሰቴ ይሄ የማይቀር ነው። እውነቱን ለምን አልነግራችሁም? እንደዛ ልክ ሳምሪን እንደሆነችው ሆነ ማለት ነው። በጣም ነው የምናደደው እና ኖት አሽሙር ግዳም ልንገርሽ ማለት ነው እኮ ንግነሽ። ከዛ እኔ ስድብ አላየሁም። ስክሪንሻት አድርገው አሁን ልከውልኛል ማለት ነው። ያን ነገር አለች አይደል? አንድ ሰው ቆይ ነው መጨረስ እፈልጋለሁ